ሰው አንድ ጊዜ ቅዱስ ቁርባን መቀበል ከጀመረ በኋላ በአንድ ሳምንት ውስጥ 3 መቀበል አለበት። በአንድ ሳምንት ውስጥ ከበሽታ ከህመም ከችግር ከተለያዩ ነገሮች ለመዳን ብለን አይደለም ቅዱስ ቁርባን የምንቀበለው። ህይወታችን ላይ ማነቆ የሆነብን የዘላለም ህይወትን እንዳንወርስ መቀጠሉ ስለማይቀር ማነቆ የሆነብን ነገር ለማስቀረትና የዘላለም ህይወትን ለማውረስ ጌታው ይቅር በለኝ፣ በኃጢአት የሚያመጣሁት በቤተሰብ ችግር የመጣብኝ ሊኖር ይችላልና አጠቃላይ ህይወቴን አዲስ አድርገው እስቲ ዓመተ ምሕረትን የእውነት አድርግልኝ፣ ዓመተ ብርሃን አድርግልኝ። በዓመተ ምሕረት ዓመተ ዓለም መኖር አልፈልግም። በዓመተ ምሕረት ውስጥ በምህረት ዓመት ውስጥ ዓመተ ፍዳን ዓመተ ኩነኔ መኖር አልፈልግም። ሞቴን አስወግድልኝ፣ በመስቀል ጠርቅ ከመንገዴ አርቅልኝ ብላችሁ ስትጸልዩና ስትቆርቡ ክርስቶስ አዲስ ህይወት ያለብሳችኋል። ደግሞ ማመን ያስፈልጋል። ልክ ስለት ስትሳሉ ስለቱ ከመድረሱ በፊት ገንዘብ ስታስገቡ ወይም ደግሞ ይሄን ያክል ብር አመጣለሁና ይሄን ካርክልኝ ስትሉና እንዲህ አይነት ነገር እንድታደርግልኝ ስለምፈልግ ይሄን ገንዘብ አስገብቻለሁ ማለት ይለያያል። አያችሁ፣ ሁለት በጣም ትልቅ ልዩነት አለው። ካልገባችሁ ደግማችሁ አዳምጡት ወደ ኋላ አንድ ስቴፕ አድርጋችሁና በህይወታችሁ ውስጥ የተሰጣችሁን ጸጋ መጀመሪያ በደንብ ወቁት። እግዚአብሔር ምን አይነት ክህሎት፣ ምን አይነት ጸጋ፣ ምን አይነት ቴንደንሲ ነው የሰጠኝ? ለኔ የሰጠኝ ዝንባሌ ምንድነው? ምንድነው የኔ ሆቢ? እግዚአብሔር ለኔ የሰጠኝ ከሰዎች ለየት ያለ ምንድነው ለኔ ለብቻ የሰጠኝ ነገር ብላችሁ ወቁት። እሱ ነገር ለማሳደግ ሞክሩ። ጥሩ ከሆነ መጥፎ ባህሪያችሁን ለማስወገድ ሞክሩ። ከዛ ጥሩ ባህሪ ነው ብላችሁ በምታስቡበት በኩል ምን ልጠቀምበት ይችላል ብላችሁ ደግሞ አስቡ። ሁሉም ሰው የራሱ የሆነ የሚጠቀምበት ጸጋ ይኖረዋል እና ያንን ጸጋችሁን ተጠቀሙበት። እሺ እኔ ማግባት ፈልጋለሁ። እኔ አሁን ከዚህ በፊትም ያልኩኝ አሁን ጓደኞች እንደተለያዩዋቸው እንዲህ በስነ ስርዓት በፍቅር ተጠያይቀ ምናምን ሲል ድንገት ነው የምንገባው። ግን ከዛ ታማኝ አይደሉም። በቃ በዛ ነው እኔ ደግሞ በቃ እንደ እንትን አይደለሁኝም። ያን ሰው አሁን ይሄ አሪፍነት ቺት በማድረግ ወደዛ ወደዚህ ምናምን አሪፍነት ይመስላል። እኔ ደግሞ እንደዛ አይነት አይደለም። ዝም ብሎ ወይ ይሄ ያነጋገር አሪፍ ወይ ያለባበስ አራዳ የሆነ ነገር መስላለሁ እንጂ በቃ በዚህ ደግሞ እንትን ነኝ። በዛ ነው እና ህይወቴ ይፈራለሁኝ። በቃ ለኔ ሰው ባይታመንስ የሚባል ነገር አለ አይደለ? እንደዛ በቃ እንትን እላለሁ። አንቺ ታማኝ ነሽ? ወይ እኔ በጣም ታማኝ ነኝ ማለት እንደዚህ ስለራሴ እንትን ባልልም ግን በቃ እኔ እንጃ በጣም እንትን ነኝ። በጣም ለትዳር ወይም ደግሞ ለፍቅር ይሄ በቃ ጥሩ የሚባል አይነት አመለካከት ነው ያለኝ። ክብር አለኝ። ይሄ ቺት በማድረግ ወይ በዛ በዚህ እንትን ይመል አይደለሁም እና እሱ ነገር ነው እንትን የሚያስፈራኝ። እድሜሽ 36 ምክንያቱም እድሜሽ 36 ነው ያልሽኝ? 36 ጥር 7 አለፈ። የዓመቱ ጥር 7? ጥር 7። እሺ አሁን ይሄ ምንድነው የተሟላ ወንድ አይገኝም። ሰምተሽ ከሆነ አንድ መነኩሴ ምን አይነት ሚስት ነው የምትፈልገው ሲሉት ሁሉ ነገር ያሟላች፣ ድፎ የምትጋግር፣ ጠላ የምትጠምቅ፣ ጆሮ ወጥ የምትሰራ ምናምን ብሎ በፊት በነበረው ባህል ሲነግራቸው አይ እንደዛ ሚስት ብትኖርማ እኔም ራሴ እኮ አልመነኩስም ነበር አሉት ይባላል። እና አንዳንዴ ሁሉን ነገር ያሟላ ሰው ከመፈለግ ይልቅ አብሮ እየኖሩ መተጋገዝ። ለምሳሌ ሁለት መሆኑ ጥቅሙ መደጋገፍ ነው፣ መተጋገዝ ነው። ደካማ ጎን ለመተዛዘል ይጠቅማል። አንደኛው ጠንካራ ጎን ካለው ጠንካራ ጎንሽ ለደካማ ጎኑ ብርታት ነው። ያንቺ ደግሞ ደካማ ጎንሽ ለሱ ጠንካራ ጎኑ ብርታት ነው። እና እንደዚህ ሆኖ መኖር አይቻልም ወይ? ለምሳሌ እኔ ባለቤቴን ሳገባት ሙሉ በሙሉ ስላሟላች ወይም እኔ ሙሉ በሙሉ ስላሟላው አይደለም። ግን እኔ ጋር ያለውን ደካማ ጎን እሷ አዝላልኛለች፣ እሷ ጋር ያለውን ደካማ ጎን ደግሞ እኔ ያዘየዋለሁ። እንደገና ደግሞ ያቀፍኩት ደግሞ አለ፣ መልካም ጎኗን አቀፍየዋለሁ። እንደገናም ደግሞ አንዳንድ የተሸከምኩት አለ። 3 ነገር ነው ትዳር ላይ ማቀፍ፣ ማዘል፣ መሸከም ነው። እነዚህ 3 ነገሮች ወሳኝ ናቸው። የምታቅፊው መልካም ነገሩን ነው። የምታዚው ደግሞ ደካማ ጎኑን ነው። የምትሸከሚው ደግሞ የሚመጣውን መከራ ነው። በትዳር ውስጥ ያለውን ነገር ሁሉ መሸከም፣ አብራችሁ የሚመጣባችሁ ነገር ሁሉ መሸከም መቻል። ለምን? የጋራ የሆነ ፈተና፣ የጋራ የሆነ ነገር እንደሆነ አንድ አካል ስለሆናችሁ ማለት ነው። ይህንን ነገር ታዲያ የት አስገብተሽው ነው ሁሉ ነገር ያሟላውን ፍለጋ እስካሁን ያረፈደብሽ? እንደ እንትን ማለት ችግሩን ትቋቋመዋለህ ምን ትለዋለህ። ግን ይሄ ቺት ማድረጉ ላይ እንትን በቃ ፈራዋለሁ ማለት አንድ ስንት ነገር ይዞ እንደሚመጣ ወይ መጀመሪያም የኔ ስላልሆነ እኔ ቢሆን ኖሮ
እዚህ ደረጃ አይሄድም ብዬ ማሰብ እንትን ያለኝ እና እሱ ተጽዕኖ ወይም ደግሞ እኔ እንጃ አላውቅም ብቻ የሆነ ተጽዕኖ እኔ ለራሴ በቃ የምፈራው ነገር ቢኖር እንደው ሰው ሌላ ይሄ ወድቆ የሆነ ነገር ቢሆን አደጋ ቢደርስበት የምለየው አይመስለኝም። ግን ይሄ ቺት በሚያደርግበት ሰዓት ግን በቃ እንትን የሚመስለኝ አንቺ ታማኝ ስለሆንሽ እሱ ቺት እንዲያደርግ አልፈለግሽም። በቃ ከምንም ነገር በላይ መታመንን ነው በቃ የምመርጠው። ስለዚህ ቅዱሳን እንኳን ኃጢአት ሰርቻለሁ ብሎ ንስሐ ይገባሉ። ትዳር ላይ ደግሞ ያለ ነው አልልሽም ቺት ማድረግ። ግን መንፈሳዊ ከሆንሽና እሱን እግዚአብሔርን አውቃለሁ የሚል ከሆነ በተለይ ይሄ የመናፍስት ውጊያ ስልት የገባው ሰው ከሆነ ይመስለኛል ፈተናችሁ ቺት ሳይሆን ወይም ደግሞ መማገጥ ሳይሆን ፈተናችሁ የሚሆነው የባህሪና የጸባይ ችግር ነው የሚሆነው ብዬ ነው የማስበው። እሱ ቶሎ ስለማይገረር እሱንማ እንለውጠዋለን በመተጋገዝ። ያው ትዳር እኔ እኮ ባላገባም ስለ ትዳር እንትኖች ትኩረት አለኝ፣ እሰማለሁ። ራሱ በትምህርት ደረጃ ራሱ አዳምጣለሁኝ ባልገባበትም። የፍቺ ነገር ወይም የአንዳንድ ሰዎች ትዳር ፈተና ምናምን ፍርሃት ውስጥ ከቶሽ ይሆን? እኔ እንደ ፍርሃት ሳይሆን እኔ አባቴ ወደ ስደት ስመጣ በጣም ነው አባቴ የሚወደኝ እና ሲጠራኝ እንኳን እውነት ለመናገር በቃ ጨረቃ ብሎ ነው የሚጠራኝ። እና ምን ማለት ነው ጨረቃ? ምን ለማለት ፈልገው ነው ማለት ነው? እኔ እንጃ ስለምስቅ ልጅ ስለሆንኩ በቃ ጨረቃ ነው የሚለኝ። እኔም በጣም ነው የምወደው በቃ አባቴን በጣም። እና አንድ ጊዜ ስደት ልሄድ ስል ስሜን ጠራና በቃ ካሉኝ ልጆች በጠቅላላ አንቺ ለኔ እንደ እንቁላል ነሽ አለኝ። በቃ እንደ እንቁላል ተንከባክቤ ነው ያሳደግኩሽ፣ ለኔ አንቺ እንቁላል ነሽ አለኝ። ግን አንቺ የምትሄጂው ስደት ነው አለ። አንዱ ደግሞ መንገድ ላይ እንቁላል ናት ብሎ ፈርክሶ ይበላሻል። ሴትና አበባ አንድ ናት አይነት ነገር ማለት ነው። እና አንቺ ግን አስተዋይና ጎበዝ ከሆንሽ እንቁላል ሆነሽ ሄደሽ አፍርተሽ ወደ ጫጩትነት ተቀይረሽ ፍሬ አፍርተሽ አብበሽ ትመጫለሽ። ግን አንዱ ደግሞ እንቁላል ናት ብሎ ከበላሽ በቃ ፈሳይወትም ዓለማዊ ሆኜ ትዳሬን ጤነኛ አድርገዋለሁ ማለት ዘበት ነው። ጤነኛ ሊመስል ይችላል ትዳሩ፣ ግን ያው ልብሽ ያውቀዋል ጤነኛ ነው ብለሽ የምትይው ለማስመሰል ሊሆን ይችላል እንጂ የሆነ የምታውቂውን የራስሽ የሆነ ደካማ ጎን ይኖራል። ያ ደካማ ጎን ደግሞ ችለሽ የተቀመጥሽው አዘልሽ የተቀመጥሽው ነው የሚሆነው። መንፈሳዊ ከሆንሽ ግን ያዘልሽውን ሸክም ቁጭ አድርገሽ የምታራግፊበት አምላክ ይኖርሻል። ኑ እናንተ ሸክማችሁ የከበደ ኑ እናንተ ደካሞች እኔ ሸክማችሁን አቀልላችኋለሁ፣ እኔ ቀንበሬ ልዝብ ነው ይላል ክርስቶስ ሲናገር። ስለዚህ ሸክማችን የምናራግፍበት ማለት ይቅር በለኝ ብለን የምናለቅስበት ክርስቶስ አለ። መንፈሳዊነት ለሴት ልጅ በጣም ትልቅ ጥቅም አለው። የምትወላቸው ልጆች ጤነኛ ይሆናሉ። የምታስተዳድረው ትዳርና ባሏ በአጠቃላይ ቤት ውስጥ ትልቁ ኃላፊነት ሴት ላይ እንደሆነ ብዙ ሰው አይረዳም። ሴት ልጅ መንፈሳዊ ማድረግ፣ ሴት ልጅ ማስተማር፣ ሴት ልጅ በእንክብካቤ መያዝ ማለት ትዳርን ጤነኛ ማድረግ ወይም ደግሞ ሀገርን ጤነኛ ማድረግ ነው ይባላል። ትክክል ነው፣ በጣም ትክክል ነው። ጸብም ሰላምም የሚወጣው ከትዳር ነው፣ ከቤተሰብ ነው፣ ከሴት ልጅ ነው። ፓርላማ ድረስ እንደሚገባ ታውቃላችሁ። ትልቅ ስብሰባ ድረስ ይገባል። የሴት ልጅ ሰላም አለመሆን፣ የጓዳ የቤተሰብ የትዳር ሰላም አለመሆን ስራ ቦታ ድረስ ይገባል። ቢሮ ድረስ ወንበር ድረስ ይመጣባል። ስለዚህ መንፈሳዊ ካልሆነች ሴት ልጅ እጣ ፈንታዋ በጣም ጠባብ ነው። ትዳሯ የመበተን እድሉ ሰፊ ነው። ጤነኛ የመሆን ልጆቿ ጤነኛ ካደጉ በኋላ ለሀገር፣ ለቤተሰብ፣ ለእግዚአብሔር፣ ለአጠቃላይ ለእናትና ለአባት ለራሳቸውም ይጠቅማሉ አይጠቅሙም በጣም ያጠራጥራል። ለምን በቁርባን አላደጉም፣ እናት አልበረታችም፣ አልጠነከረችም። ይሄ ሁሉ ነገር በጣም ብዙ ችግር ይፈጥራል እና የቅናት መንፈስ ቀስ እያለ ነው የተወገደው። በትምህርት በሂደት ነው። መስተፋቀሩ ነው ለከ ውስጥ ሆኖ የሚቀናው የነበረው። ቲቪተኛ እንደዛ ሰው ያለ የሚንቀ የነበረው እሱ ነው። ሲሄድ እኔ አሁን ቅዱስ ቁርባን ተቀብላ ተነስታ መታ ስታቅፈኝ እውነት አንቺ እንደዛ ስታመናጭቀኝ ነበርሽ ሆነሽ ስራ ጊዜ መምህርዬ በእናትህ አትቁጠርብኝ እሱን ነገር እኔ እኮ አይደለሁም አለች። በቃ ይሄን መስማት ነው የፈለኩት። ቁጭ በይ አልኳት። ቁጭ አለን። አላመንኩም እኔ ያ ፊቷ